የሚተዉ ሁሉ ያፍራሉ። በሉ እስኪ ስማቸውም በምድር ላይ ይጻፋል። በምን ላይ? በምድር ላይ። የሕይወት ውሃ ምንጭ አንተን ትተውሃል። የሚተዉ ሁሉ ያፍራሉ። ስማቸውም በምን ላይ ይጻፋል? በምድር ላይ ይጻፋል። ኃጢአተኞች ስማቸው በምድር ነው የሚጻፈው። ጻድቃን ግን ስማቸው በየት ነው የሚጻፈው? ስማችሁ በሰማያት ስለተጻፈ ምን ይበላችሁ? ደስ ይበላችሁ። በምድር ስሙ የሚጻፍ ሰው አለ፣ በሰማይ ግን አይታወቅም። አሁን እዚህ በጣም ታዋቂ ሰው አለ፣ ሰማይ ቤት ማንም አያውቀው። እየሰማችሁ? በሰማይ አይታወቅም። እዚህ ኃያላን አሉ፣ እዛ ምንም ይሆን። በመንፈሳዊው ራሱ በመንፈሳዊውን እዚህ በጻድቅ የሚታይ ሰው አለ፣ እዚህ ከቁብ የማንቆጥረው ሰው አለ። በሰማይ ደግሞ ትልቅ ቦታ ያለው አንድ አባት ገነት ገብቶ አየና ያየውን ለሌላ አባት በህልም ተገልጦ ነገረው እና ሶስት ነገር ገረመኝ አለ። ስንት ነገር? ገነት ገብቼ ሶስት ነገር ገረመኝ። አንደኛ ገነት ውስጥ አገኛቸዋለሁ ብዬ ያልጠበቅኳቸውን ሰዎች ገነት ውስጥ አገኘኋቸው። እየሰማችሁ? በፍጹም ገነት ውስጥ አሁን እኛ ገነት ውስጥማ በፍጹም ሊገቡ አይችሉም የምንላቸው ሰዎችም አሉ እኮ። ስናያቸው ወይ እገሌ ከገባማ በቃ ኩነኔ የለም ማለት ነው ምንላቸው አሉ። ኃጢአተኛ ምላቸው፣ ሰካራሞች ምላቸው፣ ቀራጮችና መንዝሮች መንግስተ ሰማያት በመግባት ይቀድሟቸዋል እንዳለ ክርስቶስ ነው። እና ገነት ገብቻ ለአባት ገነት ውስጥ አገኛቸዋለሁ ብዬ የማስባቸውን ሰዎች በማግኘቴ ገረመኝ። ሁለተኛ ገነት ውስጥ ይኖራሉ ብዬ የጠበቅኳቸውን ሰዎች ደግሞ አጣዋቸው። እገሌማ ይጸድቃል፣ እገሌማ ትጸድቃለች ያልኳቸውን መንፈሳውያን ናቸው ብዬ ያሰብኳቸውን ሰዎች ሳጣቸው ሁለተኛ በጣም ተገረሙ። ሶስተኛ እኔ ራሴን ገነት ውስጥ ስላገኘሁት በጣም ተገረምኩ። እንዴት እኔ ገባው ብዬ ነው። እውነትም የሰው ትክክለኛ ማንነቱ የሚታወቀው በዛ ዓለም ነው። እግዚአብሔር በዛ ዓለም ራሳችንን ለማወቅ ያብቃል። አንድ አባትን አንዱ ልጅ ቀርቦ አባቴ ገነት ስንገባ እንተዋወቃለን ወይ እርስ በርስ አላቸው። ሲላቸው ምን አሉት? እንደውም በደንብ የምንተዋወቀው እዛ ነው አሉ። ምክንያቱም ማን መሆነ የሚታየው በእግዚአብሔር መንግስት ነው፣ በእግዚአብሔር መንግስት ነው። እና በሰማያት ስማችሁ ስለተጻፈ ደስ ይበላችሁ የተባሉት ሐዋርያት ናቸው። ኃጢአተኞች ግን ስማቸው የሚጻፈው በየት ነው? በምድር ነው። በምድር ዝነኞች ናቸው፣ ክብር አላቸው። በሰማይ ግን አይታወቁም። በአንጻሩ በሰማይ የሚታወቁ እዚህ ግን የማናውቃቸው ሰው አኖኒመስ ሴንትስ ብላ የኮፕቲክ ቤተክርስቲያን በአመት አንዴ አኖኒመስ ሴንትስ ብላ ስማቸው ለማይታወቅ ቅዱሳን ትዘክራለች። ሰው የማያውቃቸው ማንም ያውቃቸው እግዚአብሔር። መጽሐፈ ስንክሳር ላይ መጨረሻን ጠርቶ ቅዱሳንም ምን ይላል? ስማቸውን ስለጠራናቸውም ስላልጠራናቸውም ቅዱሳን ብለን ማረን ይላል። እኛ የማናውቃቸው ማንም ያውቃቸው እግዚአብሔር የሚያውቃቸው ብዙ ቅዱሳን አሉ፣ ብዙ ባህታውያን አሉ፣ ከዓለም ተለይተው ይኖሩ ገድላቸውን ለዓለም ሳይሆን ለእግዚአብሔር ሰርተው ያለፉ ማለት። ስለዚህ በዚህ መሰረት የጻፈው ስማቸውን ነው የሚላል። ለያም ሆነ እንግዲህ ኃጢአታቸው ጋር የተያዘ ነገር መሆኑን የምታዩት ክርስቶስ አጎንብሶ ጻፈ። ከዛ ጠየቁት፣ ደጋግመው ጠየቁት፣ እንግደላት ወይስ አንግደላት ብለው ሲጠይቁት ቀና አለና ሲወተውቱት ጌታ ከናንተ ኃጢአት የሌለበት ሰው አስቀድሞ ድንጋይ አንስቶ ይወርውርባት ብሎ ተመልሶ ድጋሚ ጻፈ። አንዳንድ እያሉ ተነስተው ከዛ አካባቢ ሄዱ። ኃጢአታቸው ነው። እዚህ ላይ ቸርነቱንም ታዩታላችሁ። ክርስቶስ ኃጢአታቸውን የጻፈው አፈር ላይ ነው። ምን ላይ? አፈር ላይ ነው። ሕጉን 10ቱ ትእዛዛትን ግን የጻፈው በምን ላይ ነበር? በድንጋይ ላይ ነው። ኃጢአታቸውን ግን አፈር ላይ። ለምን መሰላችሁ? ንፋስ መጥቶ እንዲወስደው ማለት ነው። ሰው እንዳያየው፣ የሰውን ኃጢአት እንዳይረሳ አድርጎ የሚቀርጽ አምላክ አይደለም። ሕጉን በድንጋይ ላይ የቀረጸ አምላክ ኃጢአትን ግን መሬት ላይ ነው የሚጽፈው፣ አፈር ላይ ነው የሚጽፈው። ሊረሳው ስለሚፈልግ አሸዋ ላይ ነው የሚጽፈው፣ ንፋስ እንዲወስደው ስለሚፈልግ። የሁላችንን ኃጢአት እንዲህ በቸርነቱ ይርሳል። እኛ ግን የሰዎችን ኃጢአት በእብነ በረድ ብንቀርጽ። አሁን በዚህ የቴክኖሎጂ ዘመን የሆኑ ሰዎችን ነውር፣ የሆኑ ሰዎችን ኃጢአት በደንብ ለትውልድ አይደል የምናስተላልፈው፣ ጽፈን በደንብ አድርገን ቅርስ አድርገን እኮ ነው የምናስቀምጠው። አምና የጻፍክበት ሰውዬ እነ ፌስቡክ እግዚአብሔር ይስጣቸው በአመቱ ልክ የዛሬ ዓመት ይሄን ጽፈ ነበር ይለዋል። ሰውዬው እኮ ንስሐ ገብቶ አልቅሷል። ሰውዬው እኮ ከዛ መንገዱ ተመልሶ ሊሆን ይችላል። አንተ ግን የጻፍክበትን ወደ ኋላ እንዴት ትመልሰዋል? እግዚአብሔር እንደዛ ቢጽፍ ኖሮ ማን ከቤቱ ይወጣል? እኛ እኮ ሰው የሚያውቀው ኃጢአታችንን ነው አይደለ አሁን የምናወራው። እግዚአብሔር የሚያውቀው ኃጢአታችን እኮ ከሁላችን ከማናችንም ከምናውቀው በላይ ነው።
ምክንያቱም እግዚአብሔር ልብ ድረስ ነው አገብቶ የሚያየው። እምቧአቴ አንጻሐኒ ከተሰወረ ኃጢአቴ አድነኝ ያለው ነቢየ እግዚአብሔር ዳዊት እኔ የማላውቀው አንተ የምታውቀው ኃጢአት አለ። ሰው የሚያውቅብኝ እኔ የማላውቀው ኃጢአት አለ። ሰው የማያውቅብኝ ደግሞ እኔ የማውቀው ኃጢአት አለ። የተሰወሩ ኃጢአቶች ውስጥ የከፋው ግን እኛም ማናውቀው ማንም የሚያውቀው ኃጢአት እግዚአብሔር ኃጢአታችንን በቸርነቱ ይሸሽግልን እና ሸሸገላቸው። በአፈር ላይ ባሸዋ ላይ ጻፈና ከእናንተ መሃል ኃጢአት የሌለበት አስቀድሞ ድንጋዩን ይወርውርባት አለ። ይህን ጊዜ ይላል ከሽማግሌ ጀምሮ አንዳንድ እያሉ ሄዱ ይላል። ከምኖች ጀምሮ ሰው እንደ ዕድሜው ነው እንግዲህ ኃጢአቱ ብዛት አይደለ? በጣም ያረጀው ሰው ኃጢአቱ ብዙ ነው፣ የብዙ ዓመታት ነው። ደግሞ ወጣቱ በእርግጥ አሁን እንኳን እንደዛ ለማለት ትንሽ ያስቸግራል። ያሁን ወጣቶች ብርቶች ነን፣ ጊዜያችንን በአግባቡ ተጠቅመን ብንሸመግል የምንሰራውን ኃጢአት አብቃቅተን እንሰራለን። ግን ቢሆንም መቼስ እንደየዕድሜያቸው አረጋውያኑ ቀድሞ ወጡ ይላል። ማነው ወጣቶቹ? ከዛ የቆዩት ደግሞ ወጣቶቹ እነሱ ደግሞ ቀስቀስ ብለው ወጡ። ኃጢአት ኖሮባቸው እንደ ሴቲቱ አመንዝረው እንደ ሴቲቱ በድለው ግን በድንጋይ ትወገር ሊሉ ነበር ወደ ክርስቶስ የመጡት። ሕሊናቸው ወቀሳቸው። መጨረሻ ላይ ክርስቶስ ብቻውን ቀረ ይላል ከሴቲቱ ጋር። ማን ብቻ ቀረ? ኃጢአት የሌለበት ሰው ድንጋይ አንስቶ ይወርውርባት ብሏል ክርስቶስ። ምን የሌለበት ሰው? ኃጢአት የሌለበት ሰው ማን ነው? በምድር ነው ክርስቶስ ነው። እሱ ብቻ ቀረ። ይችን ሴት ድንጋይ አንስቶ መምታት ይችላል አይችልም? ምን ስለሌለበት? ኃጢአት የለበትም። እሱ ብቻ ነው መፍረድ የሚችለው መምታት የሚችለው። ክርስቶስ ግን ምን አለ? አንቺ ሴት እነዚያ ከሳሾችሽ ወዴት አሉ? የፈረደብሽ የለምን አላት። ጌታ ሆይ አንድስ እንኳ አለችው። እርሱም እኔም አልፈርድብሽም አላት ይላል። ይህችን ቃል እናብራራና እናበቃለን። እኔም አልፈርድብሽም በሉ እስኪ። ማን ነው ያለው? አቤት ክርስቶስ ምን አለ? ታዲያ እኛ ምን ቤት ነን የምንፈርደው? ክርስቶስ እኔ አልፈርድብሽም አለ። ዳኛው የሰማይ የምድሩ ዳኛ እኔ ምን አልልብሽም? አይፈርድም እግዚአብሔር። አንዳንድ ያያችሁ አልፈርድም። ኃጢአተኛ መሆኗን ያውቃል። የእነሱ ምስክርነትም አይፈልግም። ገና ስታስበው ጀምሮ ከማመንዘሯ በፊት ያውቃል። አልፈርድብሽም አለ ዳኛው። አልፈርድብሽም ብሎ እየለቀቀ እኛ ጋሻ ጃግሬዎቹ ፈራጅ ያደረገን ማን ነው? ክርስቶስ አንዴ አይደለም ሌላም ቦታ በወንጌል መጡ ሁለት ወንድማማቾችና ተካሰው ተጣልተው ነው ርስት አላካፍላለኝ በእኛ መሃል ዳኛ ሆነ ፍረድልን አሉት ይላል። ሲሉት በእናንተ መሃል ርስት አካፋይ እሆን ዘንድ እኔን ዳኛ አድርጎ ማን ሾመኝ አለ ይላል። እየሰማችሁ ክርስቶስ አለ እንደዚህ ማን ሾመኝ እኔን ዳኛ አድርጎ? ማን ይሾምሃል? አንተ ሁሉን ትሾማለህ እንጂ። ማን ያከብራል? አንተ ሁሉን ታከብራለህ። እሱ ግን እንዴት እኔን ማን ዳኛ አድርጎ ሾመኝ? አንድ አባባል አለ። ሁለት ጓደኞች ቢጣሉ መሃል ላይ ገብተህ ፍርድ እንዳትሰጥ። ምክንያቱም ከሁለቱ ጓደኞች አንዱን ታጣለህ። የምትሰጠው ፍርድ ለአንዱ መደገፍ ለአንዱ መቃወም ስለሚሆን ከሁለቱ ስንቱን ታጣለህ? አንዱን። ሁለት ደግሞ የማታውቃቸው ሰዎች ካገኘንን እነሱ መሃል ገብተህ ፍረድ። ምክንያቱም ከሁለቱ አንድ ጓደኛ ታገኛለህ ይባላል፣ አዲስ ጓደኛ። እግዚአብሔር ግን የሁላችን ጓደኛ ነው፣ የሁላችን ወዳጅ ነው፣ የሁላችን አባት ነው። ሁለቱም ወገን ላይ ያለውን ችግር የበዳዩንም የተበዳዩንም ሕመም ያውቀዋል እግዚአብሔር። አልፈርድብሽም አለ። እንግዲህ እሱ ካልፈረደ እኛ እንዴት ለምንፈርደው? አባቶቻችን በጣም ይገርማቸዋል። እኛ ክርስቶስን ስለማንመስል ነው። የብዙ ቅዱሳንን ሕይወት ስታዩ በታሪካቸው ውስጥ አለመፍረድን በጣም እናያለን። የቅዱሳን ሕይወት በጣም ይህንን ያሳያል። ቅዱስ ሙሴ ጸሊም የተባለ አባት በገዳም ውስጥ አንድ ሰው ኃጢአት ሰራና ማህበረ መነኮሳቱ ተሰብስበው ከገዳሙ ሊያስወጡት ፈለጉ። ግን ስብሰባ ጠሩ። መጀመሪያ ተሰብስበን እንወያይበታል። ከዛ አባ ሙሴ ጸሊም ና ሲባል አይመጣም። በጣም ሲጨቀጭቁት መጨረሻ ላይ መጣ። ምንድን ያደረገው? በከረጢት አሸዋ ይዞ ቀደደው። አሸዋው እንትኑ ከረጢቱ እና እየፈሰሰ አሸዋው መንገድ ቅርጽ እየሰራ መጣ። ከዛ ምን ሆነ ነው? ምንድን ያስከው አሉት። የኔ ኃጢአት እንዲህ ሞልቶ እየፈሰሰ ነው፣ እናንተ ደግሞ ወንድሜ ላይ ፍረድ ትሉኛላችሁ። በዚህ ተጸጽተው ያንን አባት ይቅር ብለውታል። በዚህ ዘመን በጣም መፈራረድ፣ አንዳችን በአንዳችን ኃጢአት እንኳን እንደዚህ የተረጋገጠ ነገር ተገኝቶ ወሬ እንኳን ስንሰማ እኮ እናጣራ። ስታመነዝር ተይዛ አገኘናት አሉ። መቼስ ሰው አቁማ አታመነዝርም።
ያው ከተባለ ማመናችን አይቀርም። ስለሆነ ሰው በጎ ነገር አንጠራጠርም፣ አናምንም። ጥሩ ክፉ ነገር ግን ወዲያው ነው የምናምነው። በሌላ ስፍራ ደግሞ አባ መቃርዮስ በገዳም ውስጥ አንድ መነኩሴ ከአንዲት ሴት ጋር እየመጣች እሱ ቤት እያደረች ነው በአቱ ውስጥ ብለው ይነግሩታል። ኧረ በፍጹም እኔ ልጅ ይሄን አያደርግም ይላል። ከኔ ጋር ናቸው። በጣም ተጨቃጨቁ። መጨረሻ ላይ አንድ ቀን ልክ ሴቲቱ ስትገባ አይተው ሮጠው ይዘው ና አሁን እጅ ከፍንጅ እንያዛቸው አሉት። አባ መቃርስ እየከፋው እያዘነ መጣ። ሲመጣ ገና ከሩቅ ሳይደርስ ወደ ቤቱ ድምፁን ከፍ አድርጎ ኧረ የኔ ልጅ እንዲያደርግም በፍጹም እያለ መጣ። ከሩቅ ድምፁ ምን እንዲል ነው እንዲሰማ። ሴቲቱ ሮጣ ደንግጠው እንዴት እናርግ ብለው ቅርጫት ነበረ፣ ቅርጫት ውስጥ ገባችና ተደፋባት፣ አለበሰው ቅርጫቱን መቀመጫ አለ። አባ መቃርስ ቅድስና አለው፣ ያውቃል ምን እየተደረገ እንዳለ እዛ በዓት ውስጥ። ሄዶ ቅርጫቱ ላይ ተቀመጠ። በሉ ፈልጓል። አገላብጠው ፈለጉ። እሱን ትልቅ አባት ነው፣ ማንም ተነሳ ይለው። አያችሁ ዝም ብላችሁ ነው ስም የምታጠፉት፣ በሉ ሂዱ አለና አባረራቸው። ካባረራቸው በኋላ ልክ እነሱ መውጣታቸውን መራቃቸውን ሲያውቅ ቅርጫቱን አነሳው። ሴቲቱ እዛ ኩርብት ብላ ቁጭ ብላለች። ሁለቱንም እዛው መክሮ ቀኖና ሰጥቶ ንስሐ ሰጥቶ አሰናበታቸው። ሲወጣ ሳር ቅጠሉ ሳይቀር ድምፅ አውጥቶ እንደ አምላክህ ከባት ያበሳ ሆንክ፣ በደልን የምትሸፍን ሆንክ ብለው አመሰገኑት ይላል ዜናው። መቼ ነው እኛ ክርስቲያን የምንሆነው? ነው ሳንኖረው እኮ በቃ እንደው መታወቂያ ላይ ይቅር ክርስትና መታወቂያ ላይ በሌላው ኃጢአት ደግሞ የተሻለ ኃጢአተኞች ሆነን እኮ ከሱ በጣም የተሻለ ኃጢአተኞች ሆነን ግን በጣም እንፈርዳለን። ከሚፈርድ ልቡና እግዚአብሔር ያድነን። የሚገርማችሁ ሴቲቱን ከሳሾችሽ ወዴት አሉ ሲላት ያለችውን እና ይበቃናል። ከሳሾችሽ ወዴት አሉ ሲላት አይ እነሱማ ብዙ ክፉ አስበው ነበር አንተ አዋረድካቸው እንጂ አለች። አላለችም። አንድስ እንኳን ነው ያለችው። ጌታ ሆይ አንድ እንኳን የለውም ነው ያለችው። እኔም አልፈርድብሽም ማለት አንቺ በከሳሾችሽ ላይ ካልፈረድሽ እኔም አልፈርድብሽም። እግዚአብሔር ልክ ስትፈርድ አንተ የሆነን ሰው ኃጢአት ፋይል ስታገላብጥ እግዚአብሔር ያንተን ኃጢአት ማየት ይጀምራል። ስትሸፍንለትስ ይሸፍንልሃል። ቅዱስ ያዕቆብ ወንድሙን ከክፉ ወደ ደግ የሚመልስ ሰው የራሱን የኃጢአት ብዛት እንደሚሸፍን ይወቅ። ቢቻለንማ እንደ አባቶቻችን ለበደለው ወንድም እስከ መስገድ፣ እስከ መጾም፣ እስከ መጸለይ። አንድ አባት ወንድሙ በዝሙት ወደቀ፣ እንደሱ መንኩሶ ያለ ነው። ልክ ይህን ሲያውቅ እግዚአብሔር መልአክ መጥቶ ሲነግረው ወደ ወንድሙ ሄደና በዝሙት ወድቅ ያለውኝ አለው። ሲለው በጣም አዘነና አይ እሱማ እኔም እኮ አፍሬ ነው እንጂ ምን ብያለሁ ወድቅ ያለው። ታዲያ በቃ እግዚአብሔር መሐሪ ነው ይማረን ብለው ሁለቱም እየሰገዱ እየጾሙ እየጸለዩ መለመን ጀመሩ። እግዚአብሔር ተገልጾ ምን አለ? ስላልበደለው ወንድምህ ብዬ ይቅር ብያለሁ አለ።